አቶ ማንችሎት የሙሌ ጓደኛን ተመስገንን በቁጥጥር ስር አውለው እየገፉና እያዳፉ የሙሽራዬን አጋች እንዲሁም አስኮብ ላይ ና አሳይ እያሉ አሽከራቸውን ከፊት አድርገው እንኮየን ፍለጋ መንገዱ መጓዙን ተያይዘውታል። ተሜ ውሃ ሽታ የሆነባቸው ሙሌና እንኮየ ደግሞ እጅጉን ተጨንቀዋል። በእነሱ ቤትም ጭንቀት ነግሷል። ከጭንቀትም አልፎ አሁን ላይ እንኮየ የድሮ የእግር በሽታዋ ተነስቶባት መንቀሳቀስ አችልም። እግሯ ሁሉ ከድቷት እንኳን ሊንቀሳቀስ ቁጭ ማለት ራሱ አችልም። ታዲያ ይህንን የተመለከተው ሙሌ መድኃኒቱ የት ነው? እንዴት ነበር? ከዚህ በፊት ያምሽ ነበር ወይ እያለች ጠይቃት፣ አዎ ያመኝ ነበር፣ ድሮ ነው፣ ግን ያው መድኃኒቱም ከእነሱ ሰፈር ፊት ለፊት እንደሚገኝ ነግራው እሱም መድኃኒቱን ለማምጣት ሳያቅማማ ወዲያውኑ ተነስቶ መንገድ ይጀምራል። ታዲያ ሙሌ እየተጣደፈና እየተቻኮለ መድኃኒቱን ለማግኘት ሳይመሽበት እየተራመደ ያለው ከዚህ እየተራመደና እየሄደ ባለበት ሁኔታ መንታ መንገድ ላይ ከፊት ለፊት የተመለከተው ሙሌ ተሜን ይዘውት እናቶ ማንችሎት ከፊት ለፊት ይገጣጠማሉ። ታዲያ ትልቁ እንጀራ ሊጥ ሆነ ማለት ይህኔ ነው። የማንችሎት አሽከር ደብሬ ይወቀው እንጂ ማንችሎት ከዚህ በፊት የማያውቀው ሰው ስለሆነ ሙሌን መለየት አልቻለም። ታዲያ ከፊት ለፊት የተመለከተው ተሜ ሙሌ መሆኑን በእርግጠኝነት አውቆ ፈጠን አለና እሱም መንገድ ጠፍቶብን ትረዳናለህ እንዴ? ልትረዳን ትችላለህ ሲለው በቀጥታ ሙሌን ሲያናግረው ሙሌም መለስ አለና አይ አላውቅም፣ እኔም ለሰፈሩ ለመንደሩ አዲስ ነኝ በማለት ጥሏቸው አቋርጦ ያልፋል። በነገሩ በጣም የተደናገጡትና የተናደዱት አቶ ማንችሎት መንገድ ጠፍቶብን ታሳየን ምናምን ሲል አንተ ምን ትዘባርቃለህ ምንድን ነው ብሎ በጥፊ ሲያጠናግረው መንገድ ሲበዛ ከልጅነት የነበረ በጣም እንደዚህ እኮ ያስቀባጥረኛል ያስረሳኛልም በማለት ሐሳብ ለማስቀየር ይሞክራል። እየለገምክና ላለማሳየት እየሞከር ከሆን ግን እኔን አያድርገኝ ሲሉ አቶ ማንችሎትም በተመስገን ላይ ይዝታሉ። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ቪዲዮአችን እንኮየ ክፍል 6 አበይት ትዕይንቶችን የምናስቃኛችሁ እንዲሁም ደግሞ በክፍል 7 የሚከሰቱ ቅድመ ሁኔታዎችን የምንተረክላችሁ እንዲሁም ደግሞ የምናሳያችሁ ይሆናል። ታዲያ ከእናንተ ከውድ ተመልካቾቻችን የሚጠበቀው ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ትዘልቁ ዘንድ የአክብሮት ግብዣዬ ነው። አብራችሁን ሁኑ። እንኮየ አንድም በመታገቷ ሌላም ደግሞ አቶ ማንችሎት በጣም ከባድ ሰው ስለሆኑ ቤተሰቦቿን እንደሚጎዳ በጭንቀት ላይ ያለች ቢሆንም ከእንቅርት ላይ ጆሮ ደግፍ እንዲሉ አሁን ደግሞ ሌላ ችግር ተፈጥሯል። እሱ ምንድነው? እግሯ ማለትም ከዚህ በፊት ያማት የነበረው የእግር በሽታ ተነስቶባታል። በሱም ምክንያት ደግሞ ሙሌ ተነስቶ ያለበትን ቦታ መድኃኒቱ የሚገኝበትን እሷ አመላክታው እሱ ተነስቶ ለማምጣት እንግዲህ ደፋ ቀና እያለ እየተራመደ እየተጓዘ ባለበት ነው እንግዲህ በቀጥታ ከማንችሎት ጋር እየተፋጠጠው። ምንም እንኳ ሙሌ ከማንችሎት ጋር ፊት ለፊት የተገጣጠመ ቢሆንም በተመስገን ጥበብና በተመስገን ብልጥነት አማካኝነት ከዛ ሊያመልጥ ችሎ ወዲያውኑ መድኃኒቱን ከመፈለግ ይልቅ ተመልሶ ወደ እንኮየ ይመጣና ከዚህ ማምለጥ አለብን፣ ከዚህ መውጣት አለብን፣ ሰዎቹ እየመጡብን ነው በማለት እሷን ያበስራታል። እንኮየ ግን እንኳን መጣህ እንጂ አንተ ለራስህ አምልጥ፣ እኔ እንኳ መልሼ ልመለስም ነበር፣ ስለዚህ አንተ ራስህን አድን፣ አሁን ላይ እኔ መንቀሳቀስ ስለማልችል አንተም አይሆንልህም በማለት እምቢታዋን ትሰጠዋለች። ይሁንና በሐሳቡ ያልተስማማው ሙሌ እሷን ተሸክሟት መንገዱን ይጀምራል። ምክንያቱም እሷን ለማዳን ደፋ ቀና ማለት ስላለበት መድኃኒቱ ወዳለበት እሷን ተሸክሞ ወደዛ ሰፈር ያመራል። በሌላ በኩል ደግሞ ተመስገን ያው በቁጥጥር ስር ላይ እንዲያለ እንግዲህ በጥበብ የሚሆን በብልጠት አቶ ሙሌን ካስመለጠ በኋላ መዘባረቅ ነገሮችን ሁሉ መደበላለቅ ጀምሯል። ያው ከልጅነቴ ጀምሮ ነው መንገድ ሲያበዛ በቃ ያስረሳኛል እያለ መዘባረቅና እንዲሁም ከልጅነቱ ጀምሮ መድኃኒት እንደሚወስድ በጣሙኑ እንደሚያመው ለአቶ ማንችሎት ይነግረዋል። አቶ ማንችሎትም ቀበል በማድረግ እየለገምክ እየዋሸ ከሆነ ግን እኔን አያድርገኝ፣ ታዲያ እሺ አሁን ምን አባ ነው ልሁን የምትለው ብለው ሲጠይቁት ተመስገንም መለስ ሲያደርግና እንግዲህ አሁን ሰዓቱም እየመሸ ነው፣ እርሶም ሳይወት ደክሞታል፣ እየፈራና እያቅማማ ታልሆነ እዚሁ ንደርና ነገን ፈልገዋ ሲሉ
ለአቶ ማንችሎት ጥያቄውን ያቀርባል። አቶ ማንችሎትም ቀበል በማድረግ ተናደውና ተበሳጭተው ወይኔ ማንችሎት፣ አይ ጎበዝ ብላሽ፣ አይ ጀግና ብላሽ፣ በጥቁር አህያ ዱቄት አመላላሽ አለ። በማስከተልም እኔ ማንችሎት ለአንዲት ሴት ብዬ እዚህ ሜዳ ላይ ልደር ሲሉ ይፎክራሉ። ያዳቆነ ሰይጣን ነውና ነገሩ። ተመስገንም እንዲያ ታሉ ታዲያ ለምን አይተዋትም? እሷም እንደ ነፍሱ የሚወዳት ወንድ አላት ሲል ሌላ ዱብዳ ጥያቄ ያስከትላል። በእጅጉ የተናደዱትና የተበሳጩት አቶ ማንችሎት በመሳሪያ ሰደፍም ይመቱትና ወዲያውኑ ይወድቃል። ተሜም ከተመታ በኋላ ወዲያውኑ ራሱን የሳተ መስሎ በጣምኑ ተዝለፍልፎ ይወድቅባቸዋል። ምንም ማድረግ ያልቻሉት እንግዲህ አሽከሩና አቶ ማንችሎት አሽከሩን አሸክመው መጓዝም ይቀጥላሉ። አሽከራቸውን ደብሬን አሸክመው ሲጓዙ ቀኑም እየመሸ እነሱም እየደከማቸው ያው እንግዲህ የማይቀረውን ጫካ ለማደር ተገደዱ። በዚህ ሁናቴ ደብሬ ተመስገንና አቶ ማንችሎት የሆነ ጫካ ላይ ተኝተው ያድራሉ። ታዲያ ሆን ብሎ ራሱን የሳተ መስሎ የነበረው ተሜ የደብሬንና የማንችሎትን ማንቀላፋት ጠብቆ ወዲያውኑ እነሱን አስተኝቶ ላሽ ብሎ ይጠፋል። በድንገት አሽከሩ ሲነሳ ሲመለከት ተመስገን እንደጠፋ ማረጋገጡና ወዲያውኑ እየፈራና እየተርበተበተ ጌታዬ ጌታዬ ሲል አቶ ማንችሎትን ከቀሰቀሰ በኋላ መጥፋቱን አበሰራቸው። አቶ ማንችሎትም እጅግ ተናደው ተበሳጭተው ወይኔ ወይኔ ልፋቴ እያሉ ራሳቸውንም እየወቀሱ ምን ያንጎራድድሃን ወጧን እንዳማራላት ሴት ናኦዲ እያሉ ደብሬንም ወደ ራሳቸው ይስቡታል። ይኸው እዚህ መንደር የሚያስገባ አንድ መንገድ ይታየኛል፣ እዚህ ነው የተደበቁት ሲሉ በጣታቸው እየቀሰሩ ለአሽከሩ ለደብሬ አቶ ማንችሎት ያሳያሉ። ወደ ተባለው መንደር ካመሩና ካቀኑ በኋላ በቀጥታ ሲሄድ አንድ ክፍት ቦታ ደብሬ አሽከሩ ማለት ነው ያገኛል። ይህ ቤት ዝግ ሆኖ ሲያገኘው ጌታዬ ጌታዬ እዚህ ውስጥ ነው በእርግጠኝነት የተሸሸጉት ሲልም ለማንችሎት ያበስራል። አቶ ማንችሎትም ቀበል በማድረግ ስለዚህ እዚህ ከሆኑ ግባና ተመልክታቸው ደሞ ስትንከራፈፍ እንዳያመልጡህ። ነገር ግን ቤቱን ከፍተው ሲገቡ የውሃ ሽታ ነው። ምንም አይነት ሰው የሚባል ነገር የለውም። ያገኙት ግን ሻሽና የሆነ ስንቅ የሚሆን እህል ነው ያገኙት። አሁንም አቶ ማንችሎት ንዴታቸው ሳይበርድላቸው ወይኔ 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 ማንችሎት ነግሯቸዋል ማለት ነው አየህ በማለት ተመስገንን አሁንም ይወቅሳል። ቀጣል በማድረግም ከሁሉ ነገር ልንገርህ የዛ የደንባራ ጉዳይ ነው ለካ አውቆ ኖሯል ራሱን የሳተው ሲል በጣሳቸው እየቀሰሩ ለአሽከሩ ይነግሩታል። ሌላው ጉዳይ ደግሞ ተመስገን ወዲያውኑ ከነማንችሎት ካመለጠ በኋላ ከዚህ በፊት አስፈራርቶት የነበረው እናት ግን እገላታለሁ፣ በተለይ ደግሞ ያጓድኛህ ለእናት ቀብር ሲል ይመጣል እያለ አስፈራርቶ ስለነበር በቀጥታ የተጓዘው ወደ እናቱ ቤት ነበር። እየተርበተበተና እየተደናበረ እናቱን በሰላም ሲያገኛት እመዬ እዚህ መቀመጥ የለብሽም ገጠር መሄድ አለብሽ እየተርበተበተና የኋላ ኋላውን እየተመለከተ እንዲህ ሲል እናቱን ያናግራታል። ይልቅ አንቺን ይዤሽ የሚሄድበት ቦታ አለ ሰሞኑን እዚህ አትከርሜም ሲል ይቀጥላል። ያልተዋጠላቸው እናት ግን ደግሞ ከቤቴ ወዴት ይዘህ ልትሄድ ነው ሲሉ ሌላ ጥያቄ ጠየቁት። ሙሌን ልጠይቅ እዛ ገጠር በሄድኩበት ጊዜ እትዬ ጌጤን ልጠይቃቸው እጄ ነበር በጠና ታማዋል ሲል ሌላ ዘዴ ይዘይዳል። ትጠይቂያት እንደው ብዬም በማለት እናቱን ያሳምናቸዋል። ተሜ እየተቻኮለና እየተጣደፈ እናቱን በአፍጢም ብራቸው ሊደፋቸው ደርሷል። በነገሩ ግራ የተጋቡት ነገሩ ያልገባቸው እናትም ደግሞ ምን ይላል ይሄ ባዶ እጄን ነው እንዴ የታመመ ሰው ጋር የሚሄደው ሲሉም ይመልሱለታል። የእሱ ጥርጣሬና የእሱ በጣም እንግዲህ እንደዚህ መጣደፍ ማንችሎት ከመጣ እሱንም እናቱንም እንደሚደፋቸው ስለሚያውቅ ነው። በሌላ መልኩ ደግሞ ሙሌና እንኮዬ መድኃኒቱ ይገኝበታል ወደ ተባለው ቦታ ከነበሩበት ቦታ ተነስተው እሱ እያነሳ እየተሸከመ እየጣለ እያነሳ አሁን ወደ መቃረቡ ደርሰዋል። አሁንም ፍለጋቸውን ያላቆሙት አቶ ማንችሎትና አሽከራቸው አሁንም መንገድ ላይ እየተጓዙ እየፈለጉ ይገኛሉ። ታዲያ በዚህ ፍለጋቸው አቶ ማንችሎትና አሽከራቸው ወደ አንድ ቤት ያመራሉ።
ከዛም ከገቡ በኋላ ሴትዮዋን ያገኟትና ያናግሯት እንዲሁም ደግሞ ከዚህ በፊት እንደሚያውቋት ሰላምታ ከተለዋወጡ በኋላ እንዴ እኔም ፈልገውኝ ምናምን በላ ማለት ሴትዮዋም ለምን ወደ ቤት አትገቡም ስትላቸው ወደ ቤት ይገባሉ። ወደ ቤትም ከገቡ በኋላ መጠጥ ቢጤ ከቀዳችላቸው በኋላ እየተጨዋወቱ እየተነጋገሩ በነገርም ሸንቆጥ እያረጉት ያችን ልጅ አገቧት ወይስ እንዴት ነው? እንዲህ ሲሉም ያስቀጥላሉ ሀሳባቸውን። ከጋሽ ሙላት ልጅ ጋር ተጋባችሁ ወይስ ገና ነው ሲሉ አቶ ማንችሎትን ሴትዮዋ ይጠይቁታል። ቀበል ላሉና አቶ ማንችሎት አንድም አመጣጤ እኮ ስለ ጉዳዩ አንቺ ጋር ለማውራት ነው ሲሉ ይመልሳሉ። አብሯቸው ያለውን አሽከራቸውን ዘወር አሉና ማነህ ደብሬ ጠጣ አርግና ወጣና ደጁን ዞር ዞር ቃኝ ቃኝ አርገው በማለት ያሰናብቱታል። አሽከሩም በታዘዘው መሰረት የተሰጠውን መጠጥ ወዲያውኑ ከጠጣና ከጨረሰ በኋላ ወደ ውጭ ይወጣል። ምክንያቱም በአካባቢውን ለመቃኘት እዛ አካባቢ ምን እንዳለ እንዲሁም ደግሞ በአጠገቡ ካለ ለመጎብኘት ያክል ነው። ሌላው ጉዳይ ደግሞ ሙሌ እያነሳ እየጣለ እያበሳቆለና እያጎሳቆለ አሁን ላይ ኦልሞስት ወደ መድረሱ አቅጣጫ ደርሷል። ምክንያቱም አሁን ላይ እንኮዬ ሽንቴ ወጥሮኛል፣ አሳርፈኝ፣ አውርደኝ እንዲሁም ደግሞ እረፍት እፈልጋለሁ እያለች እያስቸገረችው መንገዱን እየገፉ አሁን ላይ ወደ መዳረሱ ከተቃርበዋል። ታዲያ ከደረሱ በኋላ እሷ ሽንቴ መቶኛል፣ ሽንቴ መሽናት አለብኝ ብላ ስታስቸግረው አሁን የት ሄድብሻን? ምን ችግር አለው ብትቆጥቢው እያሉ እሰጣ ገባና ክርክር ከገጠሙ በኋላ ተስማምቶ ሽንት ቤቱ የት ይሆን በማለት እነ አቶ ማንችሎት ወዳሉበት ቤት ግቢ ውስጥ ይገባሉ። ማንችሎት ቀድሞ ያገኟት ሴትዮ ባለሙያዋ ማለትም ባለ መድኃኒቷ ሳትሆን እንዳልቀረች ምንም ጥርጥር የለውም። ታዲያ የደረሱት ሙሌና እንኮዬ በቀጥታ ወደ በሩ ከመግባት ይልቅ ሽንት ቤቱን ፍለጋ በጀርባ ይጓዛሉ። እዛ አስቀምጧት ሽንቷን እየሸናች ባለችበት ሁኔታ አሽከሩ አቶ ማንችሎት ውጣ ባሉት መሰረት ወጥቶ እየቃኘ እየተመለከተ ባለበት ሁኔታ ከፊት ለፊት በቀጥታ ከሙሌ ጋር አይን ለአይን ተገጣጠሙ። ትልቁ እንጀራ ሊጥ ሆነ ማለት ይህኔ ነው። አሁን ላይ ከባድ ፈተና። አሽከሩ ደብሬም ወዲያውኑ እንደተመለከተው ምንም ጥርጥር አልገባውም። ያው አጋቹና እንዲሁም አስኮብላዩ እንደሆነ በትክክል ተረድቷል። እንዲህ ሲልም እጣቱን መቀሰት ጀመረ። አንተ ማለት እያለ ወደ ሙሌ ማመልከትም ጀመረ። ክፍል 6 በዚህ የተጠናቀቀ ሲሆን በሚቀጥለው ክፍል 7 ላይ ግን የሚፈጠሩ አበይት ትዕይንቶችን ስንመለከት አሁን ላይ እንግዲህ ደብሬ ምናልባትም ወዲያውኑ አቶ ማንችሎትን ሊጠራ ይችላል። እንዲሁም ሌላው ጉዳይ በጣም አስፈሪውና በጣም ለመወሰንም አስቸጋሪው ነገር ምናልባት ሙሌ እውነት ከማንችሎት ጋር ፊት ይቆም ይሆን ወይስ ደግሞ ማንችሎት ሳይወጣ እንኮየን ጥሏት ይፈረጥጥ ይሆን? ይሄ የሚጠበቅና በቀጣይ ክፍል የምናየው ይሆናል። ሌላው ጉዳይ ደግሞ አቶ ማንችሎት ከቤት ወጥተው እንኮየን ካገኟት ምናልባት ያሳክሟት ይሆን ወይስ ደግሞ ዝም ብሎ ወደ ቤት ይመልሷት ይሆን? ይህም ሌላኛው ጉዳይ ነው። በእርግጠኝነት ግን ሙሌ ያው እንኮየን ጥሏት እንደሚሸሽ ምንም ጥርጥር የለውም። በሚቀጥለው ክፍል የምንመለከተው ይሆናል። እሱም እንግዲህ ጥሏት ካመለጠ ምናልባትም ማንችሎት ሳይወጡ ወዲያውኑ እሱን ወይም ደግሞ አሽከሩን አምልጦት ከሮጠ አሽከሩም ሊናገር አይችልም። ነገር ግን እንኮየን ይዞ ይኸው እዚህ ያገኘዋት ሊልም ይችላል። ሌላው ጉዳይ ደግሞ የተመስገን ጉዳይ ነው። ተመስገን ምናልባትም ሳይደርሱበት እናቱን ወደ ገጠር ይዟት ሊሄድ ይችላል። ነገር ግን ይህም የሚጠበቅ ጉዳይ ሆኖ ሳለ ምናልባት ከቤት በሚወጡበት ሁኔታ ወዲያውኑ አቶ ማንችሎት የሚያገኛቸው ይሆናል ማለት ነው። ማንችሎት ካገኘ አሁንም ሁሉንም በቁጥጥሩ ስር አዋላቸው ማለት ነው። ታዲያ ከዚህ በማስቀጠል ሰርጉ ይደረግ አይደረግ ይሆን የሚለው በጣም ትልቅ ጉጉት እና እንዲሁም ደግሞ የሚጠበቅ ጉዳይ ነው። ታዲያ እናንተ ውድ ተመልካቾቻችን ምን እናንተስ ሀሳብ አላችሁ? ሰርጉ ይደረግ ወይስ አይደረግ? ሌላው ደግሞ ሙሌ እጁን ይሰጣል ወይስ ያመልጣን? እንዲሁም ደግሞ ተመስገን ይያዛል ወይስ አይያዝም የሚለው ጉዳይ ላይ ሀሳብ በመስጠት ይህንን ቻናል ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ በማድረግ የሚቀጥለው ክፍል ይለቀቅ እያላችሁ ኮሜንት በማድረግ አብራችሁን ስለቆያችሁ ከልብ